ወደ ሙሉ ጤንነት እየመለሳት ነውና ይሄ ነገር ደግሞ ቤቲን ግራ ገብቷታል ማለት ነው። አሁንም በስተመጨረሻ እንዳየነው ትሁት አለሜን ከዛ ክፍል አስወጥታ ወደ ሳሎን አምጥታ ቡና አፍልቶ አብሮ እየጠጡ ነውና የሆነ ሰው ደግሞ በር አንኳኩቷል ማለት ነው። ያ ማለት በሩ ከውስጥ ስለሚቆለፍ ከውጭ የሚመጣ ሰው ከፍቶ ስለማይገባ ማለት ነው። ያው ትሁት በዚህ መሃል አለሜን ወደ ክፍሏ መልሳ ክፍሉን ቆልፋ ቁልፉንም ቦታው መልሳ በሩን መክፈት ትችላለች። ግን ደግሞ ያ ሰው ከመጣ ምናልባት ሊጠራጠር የሚችለው እዛ ጋር ቡናው የተጠጣበት 2 ሲኒ አለ። እናም ደግሞ ቡናውን እንዴት ነው ብቻሽን አፍልተሽ እየጠጣሽ ነበር እንዴ የሚለውን ጥያቄ ሊያነሱባት ይችላሉ ማለት ነው። ትሁት አሁን እዚህ ጋር ማድረግ ያለባት አለሜን ወደ ክፍሏ መልሳ ክፍሉን ከቆለፈችና ቁልፉንም ወደ ቦታው ከመለሰች በኋላ የቡናውን እቃ መርሳት የለባትም። የቡናውንም እቃ ቶሎ ብላ ከዛ አንስታ ቦታውን ማጸዳዳት አለባት ማለት ነው። ምናልባት ከቆየች ራሱ ለምንድነው በሩን ያልከፈትሽው፣ ለምንድነው እሱ ያልቆየሽው የሚለውን ነገር ራሱ ሲጠይቋት ምናልባትም ሽንት ቤት ነኝ ወይ ደግሞ ስራ ይዤ ነው ወይ ደግሞ የሆነ ነገር አድርጌ ነው ብላ እነሱ በር ሲያንኳኩ እንዳልሰማች ማድረግ አለባት እንጂ ምናልባት አሁን ላይ በሩን እያንኳኳ ያለ ሰው ወይ ገዛኸኝ ወይ ደግሞ ቤቲ ከሆኑ ይሄንን ነገር ሊጠራጠሩ ይችላሉ ማለት ነው። ትሁት አሁን እዛ ጋር ቡናውን ሲደብረኝ አፍልቼ ብቻዬን እየጠጣው ነበር ብትል ራሱ ምናልባት ቡናው ያለበት ስኒ ወይ ደግሞ ቡናው የተቀዳበት 2 ስኒ መሆኑን ከተጠራጠሩ ቡናውን በ2 ስኒ ነው እንደ የምትጠጪው የሚለውን ነገር ሊጠይቋት ይችላሉ ማለት ነው። ቀደም ብለንም እንዳየነው ቤቲ ይሄንን ነገር ተጠራጥራ ነበር። ከኔና ከገዛኸኝ ውጪ እዚህ ቤት የሚመጣ ሰው አለ እንዴ ብላ አለሜን ጠይቃት ነበር ማለት ነው። ያንን ጥያቄ ደግሞ ያነሳችው አለሜ ከዚህ ቀደም እንደምታወራ ሳይሆን ተረጋግታ በትህትና ስታወራት ወደ ጤነኛ እየተመለሰች ነው። እኛ እያሳበድናት ነበር፣ አሁን ደግሞ እሷ እየተረጋጋች ወይ ደግሞ ወደ ቀድሞ ጤናዋ እየተመለሰች ነው የሚለው ነገር እዛ ጋር ግራ ስላጋባት ነው ይሄን ጥያቄ የጠየቀችውና እዚህ ቤት ውስጥ ከኔና ከገዛኸኝ ውጪ ማንም ሰው አይኖርም ብላ የትሁትን መኖር ከአለሜ ስር የደበቀችው ማለት ነው። ገዛኸኝና ቤቲ ደግሞ አሁን ላይ ለአለሜ እያሰቡ ያሉት ከሷ ጋር እንደዚህ መቸገር ወይ ደግሞ ከሷ ጋር እንደዚህ መሳቀቅ፣ ሰው እዛ ቤት በመጣ ቁጥር የሷን ድምጽ ይሰማል፣ እሷን ያያሉ፣ የኛም ተንኮል የኛም ክፋት ይጋለጣል የሚለው ነገር እንደዚህ አይነት መሳቀቅ ውስጥ ከምንገባ ለምን እሷን አናስወግዳትም የሚለው ነገር ላይ እየተማከሩ ነው። ግን ደግሞ በመሃል ሊግባቡ ስላልቻሉ ነው ማለት ነው። ያው ሰው ሁሉ ናቲንም ጨምሮ አሁን ላይ የሚያውቁት ወይ ደግሞ የሚያስቡት አለሜ እንደሞተችና እንደተቀበረች ነው። እሷ በህይወት እንዳለች የሚያውቁት 3ቱ ብቻ ናቸው፣ ትሁት፣ ቤቲና ገዛኸኝ ብቻ ማለት ነው። ስለዚህ እነሱ ማንም ሰው አያውቅም ብሎ ነው የሚያስቡት። ትሁትም ይሄንን ነገር እንደምታውቅ አያውቁምና ነገሩን ደብቀን ለምን ገለን አንቀብራትም የሚለው ነገር ላይ እየተወያዩ ነው ማለት ነው። ግን ደግሞ በመሃል ትሁት አንድ የነገረቻቸው ነገር ነበረ። ገዛኸኝና ቤቲ ሳሎን ተቀምጦ ማለት ነው ናቲ እኮ ባለፈው እዚህ ሳሎን አልተኛ ብሎ እዛ ክፍል ገብቶ ሊተኛ ነበር ብላ ያ ክፍል ባዶ መሆኑን ያውቃል፣ እዛ ክፍል ሊተኛ ነበር የሚለውን ነገር ስትነግራቸው ሁለቱም በጣም ተደናግጦ ነበር ማለት ነው። ያ ማለት ናቲ እዛ ክፍል ገብቶ ቢሆን ኖሮ እናቱ በህይወት እንዳለች ያውቃል፣ ከዛም በኋላ እኛ ላይ ችግር ያመጣል የሚለውን ነገር አሁን ላይ በዛ ምክንያት ነው መጀመሪያ የከለከሉትን ብር 15 ሚሊዮን ብር ለጊዜም ቢሆን ይሄንን ብር ስጡኝ ያላቸውን ነገር ሊሰጡት አልፈለጉም ነበር። ገዛኸኝም ቀደም ብለን እንዳየ ነው ያለውን ሀብት ንብረቱን እንዳለ በቤቲ ስም አድርጎ ማሻሽ ነበር የፈለገው። ግን ደግሞ በስተመጨረሻ ላይ አሁን ብሩን መስጠት በሚለው ሀሳብ ተስማምቷልና ናቲንም ተጨማሪ 15 ቀን ስጠኝ ነው። ምናልባት ከዛ በኋላ ይሰጠዋል ወይስ በዚህ መሃል የሆነ ነገር ተፈጥሮ ይከለክለዋል የሚለው ነገር ባይታወቅም ግን በስተመጨረሻ ላይ ከቤቲ ጋር የተስማሙ ይመስላል ማለት ነው ብሩን መስጠት ላይ። ግን ቤቲ ይሄን ነገር አልፈለገችም። እሷ የምትፈልገው ናቲ በሷ በኩል ሄዶ የሚፈልገውን ነገር እሷ እንድታስጨርስለት ያንን ነገር እንዲፈልግ ነው የምትፈልገው። እሷ ደግሞ ከናቲ ምን እንደምትፈልግ እናውቃለን። ናቲን እንደምታፈቅረው ለትሁትም ነግራ ነበርና እሷ እዚህ ጋር የምትፈልገው ከናቲ ጋር መተኛትም ትፈልጋለች፣ ከአባቱ ጋር መተኛትም ትፈልጋለች ማለት ነው። እንዴት አድርጋ ይሄንን ነገር ቀለል አድርጋ እንዳየችው ባይታወቅም የአባቱ ሚስት ሆና ለሱ ደግሞ የእንጀራ እናቱ ሆና እንደ እንጀራ እናቱ ስለሆነች ማለት ነው የእንጀራ እናቱ ሆና እሱ ላይ ሌላ ፍላጎት እንዳላትና እሷ የምትፈልገውን ነገር ካደረገላት እሱ ደግሞ እዚህ ጋር የሚፈልገውን ገንዘብ የእናቱን ሀብት ምናምን በሷ በኩል ልታስጨርስለት ወይ ደግሞ እንዲያገኝ ልታደርግ እንደምትችል ነው አሁን ላይ እየነገረችው ያለችው ማለት ነው። ይሄ ነገር ደግሞ ለናቲ ቀላል አይደለም። እሱ የሚፈልገው አሁን ላይ በሷ ሄዶ ሳይሆን በራሱ መንገድ ሄዶ ይሄንን ነገር ማግኘት እንደሚችል ነው። ለምን ከተባለ ያለው ሀብት እንዳለ የእናቱ ስለሆነ ማለት ነው። ለአባቱ ራሱ ለገዛኸኝ ሲነግር የነበረው እናቴ በሀብት ትበልጣለች፣ ያለው ሀብት አብዛኛውን እጅ የእናቴ ነበርና አንተ ደግሞ ያንን ነገር
ለእኔ መስጠት አለብህ ብሎ የእናቱን ድርሻ አሁን ላይ እየጠየቀው ነው። እናም ደግሞ ገዛኸኝ ራሱ አሁን ላይ እንደዚህ ሀብታም የሆነው በናቲ እናት ሀብት መሆኑን ወይ ደግሞ በሷ ገንዘብ መሆኑን አሁን ላይ እያስታወሰው ነው ማለት ነው። ገዛኸኝ ደግሞ አሁን ላይ ቀን በገፋ ቁጥር ችግር ሊመጣብን ይችላል የሚለውን ነገር ፈርቷል። ወይ ገንዘብ መስጠት ወይ ደግሞ ናቲን ማስወገድ የሚለውን ነገር ነው የሚፈልገው እሱ። ለዛም ነው ናቲ አስጠንቅቆ ሲሄድ መኖር አልፈለገም እያለ ከቤቲ ጋርም ሲያወሩ የነበረው ማለት ነው። ግን ልጁን ገደለ መባል አልፈልግም፣ ግን ደግሞ ችግር እንዲያመጣብኝ አልፈልግም ብሎ እሱ ማስወገድም እንደሚፈልግ ሲናገር የነበረው ማለት ነው። አለሜ ደግሞ አሁንም ድረስ ናቲ በህይወት እንዳለ ምንም የምታውቀው ነገር የለም። ለዛም ነው ትሁትን ዛሬ ራሱ የልጄ መቃብር የናቲ መቃብር ታሳየኛለች ስትላት የነበረው ማለት ነው። ትሁት ደግሞ ይሄንን ነገር መች መናገር እንደፈለገች ባይታወቅም ግን ደግሞ ለሁለቱም ይሄንን ነገር ብታሳውቅ ወይ ደግሞ እዛ ጋር አለሜ ራሱ ይሄንን ነገር ካወቀች ናቲ በህይወት እንዳለ ካወቀች እናት ነችና ጓጉታ ሌላ ችግር ታመጣለች የሚለውን ነገር ራሱ ብትፈራ ለናቲ ደግሞ ያለውን ነገር ብትነግረው በሷ በኩል ባይሆን ራሱ በካሌብ አባት ወይ ደግሞ በዳኒ በኩል ይሄንን ነገር እንዲያውቅ ብታደርግ ኖሮ ነገሮች ሁሉ አሪፍ ይሆኑ ነበር ማለት ነው። እሷ አሁን ላይ እየጠበቀች ያለችው ነገሮች ሁሉ በራሳቸው ጊዜ ይፋ ይውጡ የሚለውን ነገር ነው እሷ አሁን ላይ እያሰበች ያለችው ማለት ነው። ይሄ ነገር ደግሞ በኋላ እሷ ላይ ሌላ ጣጣ ማስከተሉ አይቀርም ማለት ነው። አሁን በስተመጨረሻ ላይ እንዳየ ነው በሩ ባይቆለፍና እሷ አሁን ሳሎን ከአለሜ ጋር ቁጭ ብላ ቡና እየጠጣች መሆኑን ገዛኸኝ ወይ ደግሞ ቤቲ ይሄንን ነገር ቢደርሱበት ለትሁት በጣም አደጋ እንደሚኖረው ግልጽ ነው ማለት ነው። ከዚህ ሁሉ እሷ አሁን ማድረግ ያለባት ስልት በተሞላበት መንገድ ወይ ደግሞ ለናቲ ወይ ደግሞ ለአለሜ ያለውን እውነታ እዛ ጋር እየተፈጠረ ያለውን እውነታ ብትነግራቸውና እናትና ልጅ ብታገናኝ በጣም ጥሩ ነበር የሚሆነው ማለት ነው። ወይ ደግሞ ቤቲና ገዛኸኝ እቤት ያሌሉ ጊዜ ራሱ ናቲን ደውላ ትጠራውና ያለውን ነገር እናትህ እኮ እዚህ ክፍል ነው ያለችው፣ አንተ ደግሞ ከዚህ በኋላ ነገሩን እንደማያቅ ሰው እናትህ እዚህ ክፍል ውስጥ እንዳለች እንደማያቅ ሰው አክት እያረግ ያለውን ነገር ያለውን እርምጃ መውሰድ ትችላለህ፣ ማድረግ የምትፈልገውን ነገርም ማድረግ ትችላለህ ብላ በዛ መንገድ ብታሳውቀው ይሻል ነበር ማለት ነው። ናቲ ደግሞ ገዛኸኝና ቤቲ እናቱ ላይ እንደዚህ አይነት ስቃይ አስከትሎ እሷ ሳትሞት በህይወት እያለች ሞታለች ብሎ ለሰው ሁሉ አስነግሮ ሐሰተኛ መቃብር አዘጋጅቶ ያንን ሁሉ ነገር ስላደረጉ ትክክለኛውን ቅጣት ማግኘት ስላለባቸው መቼም በስሜት ሄዶ ያንን ነገር ማድረግ አይችልም ወይ ደግሞ ማድረግ የለበትምና ይሄንን ነገር በተረጋጋ ስሜት ከትሁት ጋር አውርቶ እናቱንም ከዛ ክፍል ነጻ የሚያወጣበትንና የእናቱንም ንብረት የሚያስመልስበትን የሆነ መፍትሄ ቢፈልጉ ይሻል ነበር ማለት ነው። ዛሬ አንድ የተረዳነው ነገር ቤቲና ገዛኸኝ ለምንድን ነው እዛ ክፍል እየገቡ አለሜን አታምሪም፣ አንቺ ቆንጆ አይደለሽም፣ ልጅሽን ገለሽዋል፣ ልጅሽን ቀብረሽዋል እያሉ ይሄንን ጭንቅላት ሆነ ወይ ደግሞ ህሊናዋን የሚረብሸውን ነገር ደጋግሞ የሚነግሯት የሚለውን ነገር ስናነሳ እሷ እንድታብድ ነው የሚፈልጉት። እዛ ጋር ጤነኛ እንድትወስ ሳይሆን ነገሮችን እንድታገናዝብ ሳይሆን እዛ ጨለማ ክፍል ውስጥ እሷን አስሮ በተወሰነ ሰዓታት ልዩነት ሁለቱም እየተቀያየሩ እዛ ክፍል እየገቡ እሷን እየደበደቧት ወይ ደግሞ እሷ መጥፎ ሰው እንደሆነች እንደማታምር ሰው ሁሉ እሷን እንደማይፈልጋትና ልጇን ራሱ እንደገደለች ይሄንን ነገር ደጋግሞ ለህሊናዋ ለጭንቅላቷ የሚነግሯት ይሄንን ነገር እያሰላሰለች እዛ ጨለማ ክፍል ውስጥ እንድታብድ ስለሚፈልጉ ነው ማለት ነው። አሁን ደግሞ በትሁት ጥረት አለሜ ወደ ጤንነት እየተመለሰች ነው። መጀመሪያ ላይ ትሁት ስታገኛት ትፈራ ነበር። እዛ ጋር ገዛኸኝና ቤቲ ወደሚፈልጉት መንገድ ወደ ማበድ የሚለው መንገድ እየሄደች ነበር። ግን ደግሞ ትሁት በመሀል እየገባች ቤቲና ገዛኸኝ ቤት ባሌሉበት ሰዓት ወደ ውስጥ እየገባች እሷን እያገዘቻት ልጇንም እንዳልገደለችና እሷ ተፈላጊ ሰው፣ ጥሩ ሰው፣ ቆንጆ ሰው፣ ጤነኛ ሰው እንደሆነች እየነገረቻት ወደ ጤንነቷ ወይ ደግሞ ወደ ቀድሞ ማንነቷ እንድትመለስ እያደረገቻት ነው ማለት ነው። ይሄ ነገር ደግሞ ለገዛኸኝና ለቤቲ መጥፎ ዜና ነው። እዛ ጋር አለሜ ወደ ማንነቷ ወይ ደግሞ ወደ ቀድሞ ጤንነቷ ከተመለሰች ያለውን ነገርም ማስታወስ ትችላለች። እናም ደግሞ ለትሁት ራሱ አንዳንድ ነገር ልትነግራት ትችላለች ማለት ነው። ምናልባት አለሜ የራሴ ነው የምትለው ከውጪ አንድ ሰው ካላት ያ ሰው ጋር ትሁት